ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመርን። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክቶክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ ዜናዎቻችን ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን ህገወጥ የተደራጁ ወጣቶች ተሽከርካሪዎችን እያስቆሙ ይዘርፋሉ፣ ገንዘብ ያስከፍላሉ ተባለ። ከወልቂጤ ከተማ ወደ ጅማ መሄጃ ዋናው መንገድ ላይ ህገወጥ የተደራጁ ወጣቶች ያለ ማንም ከልካይ የትኛውንም ተሽከርካሪዎች ያስቆሙ ይዘርፋሉ፣ ገንዘብ ያስከፍላሉ ተብሏል። በዋናው መንገድ ከወልቂጤ ከተማ ካምፖ የመሰት ማዞሪያ አልፎ አበሽጌ ወረዳ መውጫ ሩሙጋ ቀበሌ ውስጥ ነው ዘረፋው የሚፈጸመው። በዚህ ቦታ የቀበሌና የወረዳ ትራፊክ ፖሊሶች መንገድ ትራንስፖርቶችና ፖሊሶች ቆመው የሚያልፈውን መኪና ሁሉ እያስቆሙ የሚቆጣጠሩበት ቦታ ነው። እዛው አጠገባቸው ደግሞ ህገወጥ የተደራጁ የቀበሌ ወጣቶች ባጃጅ አቁመው ባጃጅ ውስጥ ቁጭ ብለው የሚወጣውና የሚገባውን ባጃጅ እያስቆሙ ገንዘብ ይቀበላሉ። አልከፍልም ያለ ሰው ያለውን ዕቃ ሁሉ ይቀማሉ ብለዋል የጄኔን ምንጮች። ይህ ብቻ አይደለም። የትኛውም የእርሻ ትራክተር መኪኖች ወደ አበሽጌ ወረዳ ለእርሻ ሲሄዱ እያስቆሙ ይዘርፋሉ። ይህ ሁሉ ዘረፋ የሚፈጸመው አጠገባቸው ትራፊኮችና ፖሊሶች የመንግስት አካላት እያዩ ነው። ከሁለት ዓመት በፊት ከዚህ ከሩሙጋ ቀበሌ ትንሽ አለፍ ብሎ በአበሽጌ ወረዳ ጀጀባ ቀበሌ ወይንም ፈንጣ ትምህርት ቤት አካባቢ የተደራጁ ዘራፊዎች በዚያ የሚያልፈውን ህዝብ በጠራራ ፀሐይ ያስቆሙ አሽከርካሪዎችንም መንገደኛውንም ሲዘርፉ ኖሯል። የተወሰደ እርምጃ የለም። በዚህ አካባቢ ባለው ህገወጥ ዘራፊዎች በእጅጉ የሚሰቃይም የአበሽጌ ወረዳ ህዝብ ነው። የጸጥታ አካላት ከሆሌ ማዞሪያ በታች ያለው ንጹሃንን ህዝብ አይንህን አላማረኝም እያለ የሚደበድም መሆኑ እየታወቀ ጀጀባ ላይ ግን እነዚህ ወንበዴዎችን አይነኳቸውም። በዚህ የተነሳ እርምጃ ባለመወሰዱ አበሽጌ ላይ ባለፉት ዓመታት ወረዳው የሽፍታ መናኸሪያ ሆነ። አሁንም አሳሳቢ እንደሆነ ቀጥሏል። ጀጀባና ሩሙጋ ላይ በቀን ህዝቡ ሲዘረፍ ሲደበደብ ተው የሚል ህግ የሚያስከብር የመንግስት አካል ሳይኖር በወረዳው ንጹሃን አዛውንት አባቶች የሚደበድብ የሚያስር አባትን በሚስቱና በልጆቹ ፊት ሴት ልጅን በአባቷ ፊት የሚመታ ፖሊስ ግቦ በግልጽ የሚቀበል የመንግስት አካል እንዳሸን ሲፈላም ሽፍታው ጫካ ገብቶ እነሱም በተራቸው ህዝቡን መዝረፍ መግደል ማሰቃየት ጀምሯል። የሩሙጋ ቀበሌ ዘረፋ በዚህ ወቅት ህጋዊ ሆኗል። ማንም የትኛውን የመንግስት አካል እያሳስበው አይደለም። መነሻቸውና መሸጋቸው እዚህ ቦታ ያደረጉት በህገወጥ መልኩ የተደራጁ ዘራፊዎች ከአበሽጌ ወረዳ ወደ ወልቂጤ የሚመላለሱ ዜጎች ያማረረ ድርጊት ከሆነ ሰንብቷል። ዘራፊዎቹ ሲላቸው ከጸጥታ አካል ጋር ትስስር ፈጥረው ወልቂጤ ከተማ ድረስ በመግባት ዝርፊያ ይፈጽማሉ። እነዚህ ህገወጥ የተደራጁ ቡድኖች የወልቂጤ ከተማ አንዳንድ አካባቢ በተለይም ዳርዳር ቀበሌዎች ከተሽከርካሪዎች አስገድደው ገንዘብ መቀበል የተለመደ እንጀራ አድርገውታል። በዚህ አካባቢ የሚታዩ ዘረፋ ፈጻሚዎች ከአስፋልት ውጪ የሚፈጸሙ ወንጀሎች የጸጥታ አካላት የማይቆጣጠሩት እርምጃ የማይወስዱት ለምንድን ነው እያለ ህዝቡ ይጠይቃል። ከአዲስ አበባ ከተማ ወንጀል ፈጽመው በወረዳው የተደበቀ ግለሰብ በቁጥጥር ስር መዋሉ ተገለጸ። በጉራጌ ዞን የገደባነው ጉታዘር ወለኔ ወረዳ በአዲስ አበባ ፖሊስ በከባድ ወንጀል የሚፈለግ ተጠርጣሪ ግለሰብ በቁጥጥር ስር ማዋሉን ገልጿል። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ የልጅ እናቱን በአሰቃቂ ሁኔታ ገድሎ የተሰወረ ተጠርጣሪ በጉራጌ ዞን ገደባነው ጉታዘር ወለኔ ወረዳ ፖሊስ በመሐላምባ ከተማ በቁጥጥር ስር አውሏል። ሚያዝያ 12 ቀን 2018 ዓ.ም በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ልዩ ቦታው አየር ጤና አካባቢ የሟች ባለቤት የሆነውና ተጠርጣሪ አቶ ደሳለኝ ሽመልስ የተባለው ግለሰብ ሟች አለሚቱ ሸጋውን በምሽት አንገቷን አንቆ ህይወቷ እንዲያልፍ ካደረገ በኋላ ከአካባቢ የተሰወረ መሆኑን የአዲስ አበባ ፖሊስ ከአካባቢው ህብረተሰብ በደረሰው ጥቆማ ማረጋገጡንና የተጠርጣሪውን ለመፈለግ ከገደባነው ጉታዘር ወለኔ ወረዳ ፖሊስ ጋር ባደረገው የተቀናጀ ጠንካራ ኦፕሬሽን ግንቦት 11 ቀን 2018 ዓ.ም በመሐላምባ ከተማ በቁጥጥር ስር ውሏል። በዚህ ወረዳ ወንጀል ፈጽሞ ለመሸሸግ የመጡ ግለሰቦች በፖሊስ ሲያዙ ይህ የመጀመሪያው አይደለም። በቅርብ ከስልጤ ዞን የአይሱዚ መኪና ሹፌርና ረዳት ከግንድ ጋር አስረው ወደዚህ ወረዳ መኪናውን ወስደው ሲሸጡ የነበሩ ግለሰቦች ከነ መኪናው በፖሊስ መያዛቸው መዘገቡ የሚታወስ ነው።
የወልቂጤ ኤፍኤም ሬዲዮ ጣቢያ ሰራተኞች ጥያቄያቸውን ካልተመለሰ ተቋሙ እንደሚከሱ አስታወቁ። የወልቂጤ ኤፍኤም ሬዲዮ ጣቢያ ሰራተኞች ከመስከረም 2018 ዓ.ም ጀምሮ ሊታሰብላቸው የሚገባው የ6 ወራት የደሞዝ ማሻሻያ የኋላ ክፍያ እንዳልተከፈላቸው በመግለጽ በአስቸኳይ መፍትሄ ካላገኙ ተቋሙን በሕግ እንደሚጠይቁ አስታወቁ። ሰራተኞቹ ከዚህ ቀደም የሥራ ማቆም አድማ አድርገው እንደነበረ ይህን ተከትሎ ተቋሙ ከመጋቢት 2018 ዓ.ም ጀምሮ አዲሱን ወራዊ ደሞዝ መክፈል የጀመረ ቢሆንም ያለፉትን 6 ወራት የኋላ ክፍያ ግን እንዳልተከፈላቸው ገልጿል። ይህንን እርምጃ እኛን በታክቲክ ወደ ስራ ለመመለስ ብቻ የተደረገ ሲሉ ወቅሰዋል። የሰኔ 30 የበጀት ዓመት ማጠናቀቂያ እየቀረበ በመሆኑ ክፍያው በጊዜ ካልተፈጸመ በጀቱ ሊታገድ ይችላል የሚል ከፍተኛ ስጋት አድሮባቸዋል። በቀድሞ ዝቅተኛ ክፍያ ሳቢያ ለከፋ ማህበራዊ ቀውስና ለኑሮ ውድነት ጫናዎች መዳረጋቸውን የመብታችን ወደ ጎን መገፋቱ አመራር አካላቱ ለሰራተኛው ሰብአዊና ሞራላዊ ደህንነት እንደማይጨነቁ ያሳያልም ብለዋል። እኛ ለራሳችን ድምጽ መሆን ሳንችል እንዴት ለሌላው ድምጽ መሆን እንችላለን ሲሉም ጠይቀዋል። የጣቢያው ስራ አስኪያጅ ከተስፋ ቃል ባለፈ ተጨባጭ ምላሽ ያልሰጡ ሲሆን ጉዳዩን የሚመለከተው የማዕከላዊ ኢትዮጵያ ክልል መንግስትና የደቡብ ሬዲዮና ቴሌቪዥን ድርጅት ቦርድ በአስቸኳይ ጣልቃ እንዲገቡ ሰራተኞቹ ጠይቀዋል። ይህ አስተዳደራዊ ችለተኝነት በአስቸኳይ ተስተካክሎ ክፍያው ካልተፈጸመ ጉዳዩ ወደ ፍርድ ቤት በመውሰድ መብታቸውን እንደሚያስከብሩ የጋራ አቋማቸውንም ገልጸዋል። በድንገት በተፈጸመ ጥቃት በርካታ ዜጎች መገደላቸውና መቁሰላቸው ተነገረ። በኦሮሚያ ክልል ምስራቅ ጉጂ ዞን ሀርነፋማ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች በተፈጠረ ግጭት የዜጎች ሕይወት መጥፋቱ ተገልጿል። የግጭቱ መነሻ የሆነው የጉባ ሄማ አካባቢ የሁለቱም ክልል ህዝቦች ለዘመናት አብረው በጋራና በሰላም የሚኖሩበት ስፍራ እንደሆነ ነዋሪዎች ገልጿል። በግጭቱ የሰው ሕይወት ማለፉ እንዲሁም በርካታ ሰዎች የአካል ጉዳት ደርሶባቸዋል። በርካታ ነዋሪዎች ከችግሩ ለመሸሸግ ከቀያቸው ተፈናቅለዋል። በዚህ አካባቢ በተለያዩ ወቅቶች ተመሳሳይ ግጭቶች ሲከሰቱ መቆየታቸው ይታወቃል። የሁለቱ ክልል አጎራባች አመራሮች ስብሰባ እያደረጉ ባሉበት ወቅት ገበያ ላይ ከሀርነፋማ ወረዳ በኩል በተሰነዘረ ድንገተኛ ጥቃት እንደጀመረ በተነገረው ግጭት በሁለቱም በኩል ሰዎች መሞታቸውን ነዋሪዎች አስረድተዋል። ጥቃቱ ድንገተኛና ገበያ ላይ ባለ ህዝብ ላይ መፈጸሙን ተከትሎ ሰዎች ስለሞቱ ከሲዳማ በኩልም ተኩስ ተከፍቷል። በዚህም ሳቢያ በኦሮሚያም በኩል ሰዎች ሞተዋል ሲሉ ክስተቱን የተመለከቱ ዜጎች ገልጿል። በዚህም በሲዳማ ክልል በኩል ብቻ ከ10 በላይ ሰዎች ህይወታቸው አልፏል። በርካታ ቁጥር ያላቸው ሰዎች ሸሽተዋል። የቆሰሉ ሰዎች ወደ ጭሬ የመጀመሪያ ደረጃና ወደ ሐዋሳ ሪፌራል ሆስፒታል ተወስደዋል። ግጭቱን ለመቆጣጠር የጸጥታ ኃይሎች ወደ አካባቢው መግባታቸውን የተነገረ ሲሆን ችግሩን ሙሉ ለሙሉ መቆጣጠር ግን እንዳልተቻለም ተነግሯል። በፍቼና ገብረ ጉራቻ መካከል በአሊዶሮ በአንድ ሀገር አቋራጭ አውቶቡስ ላይ በተፈጸመ ጥቃት ተሳፋሪዎች በታጣቂዎች መታገታቸው ተሰማ። በኦሮሚያ ክልል በፍቼና ገብረ ጉራቻ መካከል በሚገኘው አሊዶሮ ከተማ የታጠቁ ኃይሎች አውቶቡስ ላይ ተኩስ በመክፈት ተሳፋሪዎችን አፍነው መውሰዳቸው ተሰምቷል። ታጣቂዎች አውቶቡሱን ካስቆሙ በኋላ ተሳፋሪዎቹን ይዘው ወዳልታወቀ ቦታ እንደወሰዷቸው ተነግሯል። ከዚህ ቀደም እዚሁ መስመር በተደጋጋሚ የተሳፋሪዎች እገታ ሲፈጸም መቆየቱ ይታወቃል። ወደ ህዝብ ጥይትን የሚተኩሱ በተደጋጋሚ እገታ፣ ግድያ የሚፈጽሙ ሙሉ ተሳፋሪ አፍነው ስልክ ተደዋውለው ተደራድረው የሚኖሩ ወንበዴዎች ከመስመሩ ማጽዳትና ይዞ በህግ መቅጣት ባለመቻሉ ያሻቸውን እንዲያደርጉ እድል ፈጥሯል። ይህ የመንገድ ክፍል የዘራፊ መፈንጫ በመሆኑ መንገዱ የሚያልፉ ሹፌር ተሳፋሪ እንዲታፈን እንዲገደል እያደረገ ይገኛል። መንገዱ በአገልግሎቱና በችግሩ ግዝፈት ልክ ጥበቃና ትኩረት ሊደረግለት ይገባል ቢባልም መፍትሄ አላገኘም። በዚህ ቦታ በተደጋጋሚ በተለይም ከአማራ ክልል ወደ አዲስ አበባ የሚገቡና የሚወጡ ንጹሃን መንገደኞች በጥጥና መልኩ የእገታ የዘረፋና የግድያ ወንጀል ይፈጸምባቸዋል። የዚህ መንገድ አደጋ ጥቃት እንዲቆም ዜጎች በተለያየ ጊዜ ለመንግስት መፍትሄ ጠይቀዋል። የታጣቂዎችን ማንነት ይታወቃል። የተደራጁ የመንግስት አካላት የሚሳተፉበት ነው። ችግሩ ለአንድ ወገን ብቻ የሚተው አይደለም። አደገኛ የተደራጁ ቡድኖች የሚሳተፉበት ነው። ከፍተኛ ትኩረት ይሻል በማለት ለተነሱ ድምጾች አሁንም ምላሽ አላገኙም። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር።
ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ